ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ለእናንተ ይሁን። የምጽአቱ አዋጅ ነጋሪ የዚህ ሳምንት ባኖ ማባነኛ የማንቂያ መረጃ ሰዓታችን እነሆኝ። ደረሰ ጊዜው ቀረበ ወቅቱ ልናርፍ ነው ወገኖች በርቱ። ጌታ በስልጣን በቅርብ ይመጣል የምድር መሰረት ይናወጣል። ቆየት ያለ የናዝሬት መሰረተ ክርስቶስ ቤተክርስቲያን ሰማዩን ከሚያስናፍቅ ዝማሪያቸው መሃል አንዱ ነው። እንደምን ከርማችኋል? የተባረከውን ተስፋችንን የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቃችሁ ያላችሁ ብሩካን፣ በዋናነት የሚያስጮህን አንድ ጉዳይ አለ። ኢየሱስ ያድናል፣ መልካም ያደርጋል፣ አጋንንትን ያስወጣል፣ እስራትን ይፈታል፣ ይፈውሳል፣ ሰው ያደርጋል፣ አልፎም ለዘላለም ያከብራል የሚል ነው። እኛም መልካሙን ሥራ ለመስራት በክርስቶስ ስለተፈጠርን ይሄው እያወጅን እንገኛለን። በኃይልና በብርታት ሳይሆን በመንፈስ ቅዱስ። በብልሃት የተፈጠረን ተረት ሳይሆን የክርስቶስን ግርማ አይተን ነው የምናወራላችሁ እንዳሉት ድኅረ ሐዋርያት እኛም እንዲሁ የምጽአቱ አዋጅ ነጋሪዎች። በሚያልፈው ነገር ጊዜ አናጠፋም፣ ለማያልፈው ሕይወት ግን የሚከፈለውን ዋጋ እንከፍላለን። በአራቱም አቅጣጫ የምሥራቹን የኢየሱስ ክርስቶስን አዳኝነት በአደባባይ እየገለጥን እንገኛለን። የጨለማው ስልጣን ነውርን ሳያፍር በአደባባይ ይዘው ወጥቶ ክብር ነው ብሎ ሲያወራ ብርሃንማ እንዴት ይሳቀቃል። የጨለማው ሥራ ሊገለጥ ይገባዋል። ግለጡት የሚል ልንፈጽመው የሚገባ ዘመን አይሽሬ ትእዛዝ ስላለ ለመነጠቅ የሚያዘጋጁ ከሀገር ውስጥና ከተለያዩ ዓለማት ያገኘናቸው አንቂ መረጃዎቻችን ዛሬም ተሰናድተዋል። ለአብነት ያክል የዓለም ብርሃን የተሰኘው ፊልም ያስገኘው ውጤት ከሞት በኋላ ሕይወት የለም ሲል የነበረው ደራሲና ጋዜጠኛ ከሞት አፋፍ ተመልሶ ዶክመንተሪ እያዘጋጀ ስለመሆኑ፣ የቺፕሱ ሙከራ ዝንጀሮዋን ጌም እንዳጫወቷት ተጠቃሽ ናቸው። ሌሎችም አሉን። በየተራቸው ይቀርባሉ። እንነቃለን፣ እናነቃቃለን። ወደ ዝርዝሩ እንግባ። ቀዳሚ ያደረግነው በመዝሙር ምዕራፍ 74 ቁጥር 14 አንተም የዘንዶውን ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ተብሎ የተነገረው ትንቢት ከዘመናት በኋላ ፍጻሜውን ስላገኘበት ስለ ህዳሴው ግድብ ነው። ይህ ትንቢት ከብዙ ዘመናት ውጣ ውረድ በኋላ በእግዚአብሔር እርዳታ ተፈጽሟል። ሰሞኑን ይህንን ያበሰሩት የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ያለ እግዚአብሔር እርዳታ ሊሆን አይችልም በማለት በቀጥታ ስርጭት ባስተላለፉት መልእክት ገልጸዋል። ዛሬ እንደ ወትሮ የተለመደውን ንግግር ለማድረግ ብዙ አቅም የለኝም። ያለፍንበትን 2-3 ዓመታትና ዛሬ የሆነውን ነገር ስመለከት የፈጣሪ ቸርነትና እርዳታ በእጅጉ ያስደምመኛል። ስለሆነም ንግግሬን ማድረገው በአብዛኛው በምስጋና ላይ ብቻ ያተኮረ ይሆናል። እስካሁን ካመሰገንኳቸው አካላት ሁሉ እጅግ በላቀና ከልብ በመነጨ እና በከፍተኛ ትህትና በተለየ ሁኔታ ፈጣሪዬን ላመሰግን እወዳለሁ። ፈጣሪ ባይታከልበት ኖሮ ይህ ፕሮጀክት ዛሬ የደረሰበት ደረጃ ደርሶ በዚህ ሁኔታ ልናስጀምረው እንደማንችል በሂደት ውስጥ ያለፍን ሰዎች ሁሉ እናውቀዋለን። ይህ ፕሮጀክት እጅግ ፈታኝ የነበረ ብቻ ሳይሆን የገዛነውን ዕቃ ማስገባት የማንችልበት፣ የቀጠርነውን የውጭ ሰራተኛ ማሰራት የማንችልበት፣ ጫናው፣ ፍልሚያው፣ ተጋድሎ እጅግ አስመራሪ የሆነበትን ጊዜ ሁሉ ፈጣሪ መከናወንን ሰጥቶን ከማሳካቱን ባሻገር ዛሬ እንኳን እንግዶቻችን በፀሐይ እንዳይመቱ እንደዚህ አይነት ውብ ዳመና በመስጠት በከፍተኛ ድምቀት ይህ ምድራዊ ብቻ ሳይሆን ሰማያዊም ቅቡልነት ያለው ፕሮጀክት መሆኑን ዳግም ስላረጋገጠልን ፈጣሪያችንን እጅግ አድርጌ አመሰግናለሁ። እኛም እግዚአብሔር አምላክ የተመሰገነ ይሁን እንላለን። ለመላው ሀገራችን ሕዝብም እንኳን ደስ አላችሁ ማለትንም እንወዳለን። እንግዲህ ለዘመናት ምግባችንን ሲበዘብዝ የነበረው ዘንዶ ራሱ አለቅነቱ የኔ ነው ባይነቱ የተቀጠቀጠበት ታላቅ ዜና ነው። አዎ በሚሊዮን የሚቆጠሩ በሚጸልዩበት ምድር
ዘንዶ ይታገል ይሆናል እንጂ መንኮታኮቱ አይቀሬ ነው። ወደ ቀጣዩ ዜና ስንሄድ በሺዎች የሚቆጠሩ ህዝቦች ጌታን ለመቀበል የወሰኑበት አንዱ ሙሽሪትና ሙሽራው መገናኛቸው አካባቢ ከሚከሰቱት ወሳኝ ድርጊቶች ዋነኛው ወንጌል በምድር ሁሉ በኃይል ስለሚሰበክ ነው። ወደ ዝርዝሩ ልግባ። ከ245,000 በላይ ሰዎች ጌታ ኢየሱስ ክርስቶስን እንደ አዳኛቸው ለመቀበል ምክንያት የሆናቸው ላይት ዩ ወርልድ የዓለምህ ብርሃን የተሰኘውን አዲሱን ክርስቲያናዊ ፊልም ተመልክተው ነው። ፊልሙ የተዘጋጀው በሉዊስ ፓላው ማህበር ሲሆን ለኦንላይን ዝግጅቱም ክርስቲያን አርቲስቶቹ ቶቢማክና ማቬሪክ ሲቲ ለዚሁ አገልግሎት የተዘጋጁ ሙዚቃዎችን ያበረከቱ ሲሆን ዝግጅቱም በስኬት ማቅረቡን አገልጋዮቹ ገልጸዋል። ክርስቲያን አርቲስት የሆኑት ዳኒ ጎኪና ዳረን ሙሪጋን ከዊ አር ሜሴንጀርስ ምስክርነታቸው ለብዙ የዓለም ሰዎች አካፍለዋል። ዝግጅቱ ላይ በመሳተፍ አማኞች ላልዳኑ 5 ጓደኞቻቸው የወንጌልን መልካም ዜና ለማጋራት ለመመስከርና ለመጸለይ ቃል መግባትን የሚያካትት የዓለምን ብርሃን ማብራት ፈተናን እንዲወስዱ ጥሪ በቀረበላቸው መሰረት ከ10,000 በላይ ተመዝግበዋል። የዓለምህ ብርሃን ተስፋና ዓላማቸው አማኞች የወንጌልን የምስራች ለጓደኞቻቸውና ለቤተሰቦቻቸው እንዲያካፍሉም ነው። በዚህ የጨለማ ጊዜ ከባዶ ውሳኔዎችና ምኞቶች በላይ ጭካኔ እንፈልጋለን። እውነተኛ ተስፋ ያስፈልገናል እና ይህ ፕሮግራም ማቅረብ ያስፈልገው ለዛ ነው ብለዋል አዘጋጆቹ አንድሪውና ዌንዲ ፓላው። አክለውም እግዚአብሔር የዓለምህን ብርሃን እንዴት እንደተጠቀመ በማየታችን በጣም ተባርከናል። እናም እያንዳንዱ ሰው ሕይወቱ ለተለወጠው ሰው መጸለይ ይኖርበታል። በዚህ በጨለማ ወቅት ይህ የድጋፍ ጥረት መቋረጥ አይኖርበትም ብለዋል። ከፊልሙ መታየት በኋላ በ237 የተለያዩ አገራት ውስጥ ከ43 ሚሊዮን በላይ ሰዎች ጋርም መድረሱ ታውቋል። በውጤቱም 245,609 የሚሆኑት ክርስቶስን እንደ ግል አዳኛቸው አድርገው እንደተቀበሉም መረጃው ጠቁመዋል። ላይቤሪያዊ የሆነና የዳነ ዲዮ የተባለ ሰውም ጌታን ወደ ሕይወቴ እንዲመጣና እንዲቆጣጠረኝ ጠይቀው በጣም ተደስቼ ነበር። ስልኬ ከሥራ ውጪ እስኪሆን ድረስ የእናንተን ድንቅ ቪዲዮ ተመለከትኩኝ እናም ሳላቅማማ ወሰንኩኝ ብለዋል። የፊልሙ ዋና አዘጋጅ ሉዊስ ፓላው በ86 ዓመቱ ከዚህ ዓለም በሞት ከተለየ ወደ 9 ወራት ሊጠጋው ነው። በቅርቡ ፊልሙ በድረ-ገጹ መስመር ላይ ለመጀመሪያ ጊዜ ሲታይ ከ55 ለሚበልጡ ዓመታት ሉዊስ ፓላው ወንጌሉን እስከ ምድር ዳርቻ ለማድረስ ፈልጎ ነበር። በካንሰር ከመሞቱ በፊት በመቶ ሚሊዮኖች የሚቆጠሩ ሰዎችን ለክርስቶስ ማርኮ እንደነበር ለማወቅ ተችሏል። ፊልሙ አሁንም በwww.lightyouworld.live ላይ ይገኛል። ጌታ ለሰው በሰጠው ዕውቀት መሰረት ማንኛውንም ሚዲያውንም ፕሬሱንም ሆነ የፊልሙን ኢንዱስትሪ እንዲሁም ሌሎችንም ለወንጌል ሥራ መጠቀም እንዴት ውጤታማ እንደሚያደርግ ያየንበት ሲሆን ይህ በእንዲህ እንዳለ እኛም ከአሁን በፊት ባዘጋጀነው የተዘጋጀ ሊነጠቅ ነው በተሰኘው ፊልም በሺዎች የሚቆጠሩ ወደ እግዚአብሔር መንግሥት እንደፈለሱና አሁንም ከጌታ ጋር የመታረቂያ መንገድ እንደሆነ ለማወቅ ተችሏል። ምንጩ ሲቢኤን ኒውስ ነው። በተያያዘ ዜና ሊስትሮቤል የተባለ ደራሲና ጋዜጠኛ የቀድሞ አምላክ የለሽ የቅርብ ጊዜው መጽሐፉን ሲያስመርቅ ከሞት በኋላ ምን እንደሚጠብቀን ወደሚመረምር ዘጋቢ ፊልም እየቀየረ መሆኑን ሰሞኑን ከሲቢኤን ጋር ባደረገው ቃለ ምልልስ ተናግሯል። ምስክርነቱንም ሲሰጥ ድንገት በቤቴ ወለል ላይ ራሴን ስቼ ባለቤቴ ታገኘኝና አምቡላንስ ጠርታ። ምንጩ ሲቢኤን ኒውስ ነው። አሁን ሕይወት ከሞት በኋላ ይቀጥላል። በክርስቶስ ላመኑ የዘላለም ሕይወት፣ ላላመኑ የዘላለም ሞት አይቀሬ ነው። ይቀጥላል። ካፍታ ቆይታ በኋላ ተመልሰን እንገናኛለን።
ተመልሰን ተገናኝተናል። የምትከታተሉት የምጽአቱ አዋጅ ነጋሪ የማንቂያ መረጃችንን ነው። መቼም በመጨረሻው ዘመን የማይሰማ ነገር የለም። የመጽሐፍ ቅዱስ እውነትን ለመበረስ የሚደረገው ጥርፊያ ደግሞ ሉሲፈር የሚያስፈነቅለው ሌላኛው ድንጋይ ነው። እስኪ እንየው። ቅዱስ ቃሉ ወደ መገባደጃው ላይ ሲያስጠነቅቅ በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ፣ ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንምም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎርልበታል። የዮሐንስ ራእይ ምዕራፍ 22 ቁጥር 18 እና 19 ይላል። ጉዳዩ እንዲህ ነው። አንድ ስመጥር የመጽሐፍ ቅዱስ ተርጓሚና አታሚ ድርጅት እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚለውን መለኮታዊ ዘላለማዊ ፍቅርንና ርኅራኄ የያዘውን ሐሳብ ነጥሎ በማውጣት አዲስ ትርጓሜን ያዘለ ህትመት አቅርበዋል። ይበልጡኑ ብዙዎችን ያሳዘነውና ግርምታን የፈጠረው ፓስተር ማይክ ዌንገር የተባለ ታዋቂ መጋቢ እንዲሁም ቀላል የማይባሉ መጋቢዎችና አገልጋዮች ድርጊቱን መቀበላቸው ነው። በአንጻሩም ይህንን ተግባር ክፉኛ የኮነኑና የተቃወሙም አገልጋዮች እንዳሉም ለማወቅ ተችሏል። ምክንያት የሆነውም የዕብራይስጡና የግሪክ ትርጉሞች አሻሚ ቃላቶች አሏቸው የሚል ሰንካላና ውሃ የማይቋጥርን ምክንያት በመስጠት የማን አለብኝነት ምላሽ ሰጥተዋል። ከዚሁ ጋር በተያያዘ ዜና ከወደ ቻይናም አስደንጋጭ ነገር ተሰምቷል። ይህም መጽሐፍ ቅዱስን በኮሙኒዝም መነጽር ማየትና ሶሻሊስታዊ ፍልስፍናን ያዘለ አተረጓጎም በመቀየጥ የወንጌልን እውነት ለመበረስ በትምህርት ካሪኩለም ጭምር በማካተት ትውልዱ ወንጌል እንዲጋረድበት የማድረግ ከንቱ ጥበብ ነው። በተለይም ደግሞ በቀጥታ በኢየሱስ መለኮትነት ላይ ያነጣጠረና የሚክድ ፍልስፍና ይዞ ነው ብቅ ያለው። ትክክለኛው የወንጌል መልእክትም ለብዙሃኑ ዜጎች እንዳይደርስ ጥብቅ ቁጥጥር እየተካሄደ ይገኛል። ክርስቶስ በዝሙት ለተከሰሰችው ሴት እንደፈረደላት ይታወቃል። ታዲያ ይህንን የወንጌል መልእክት በአሉታዊ ጎኑ በመውሰድ ድርጊቱን የሚያበረታታ ድጋፍ በማድረግ ትውልዱ ይህንን አካሄድ ቢከተል አያስኮንነውም የሚል ይዘትና መሰል ተቃርኖ ያዘለ መሆኑ ታውቋል። በአንጻሩም ትውልዱ መጽሐፍ ቅዱሳዊ ሕይወትን እንዳይለማመዱም ያበረታታል። ምንጩ ከሲቢኤን ኒውስ ነው። የነገሩ ቀስ በቀስ ሂደት የወንጌልን እውነት ወዴት ይወስደው ይሆን? መጽሐፍ ቅዱስ ለረጅም ዓመታት በብዙ ጦርነት ያለፈ ድንቅ የእግዚአብሔር መንፈስ ያለበት ቃል ነው። እያሸነፈ ይቀጥላል። የምትከታተሉት የምጽአቱ አዋጅ ነጋሪ የማንቂያ መረጃችንን ነው። የምጽአቱ አዋጅ ነጋሪ ብላችሁ ወደ ዩቲዩባችን ጎራ በሉ። ሰብስክራይብ በማድረግ ደወሏን ንኳት። በየጊዜው የምናስቀምጠውን መረጃዎች ታገኙታላችሁ። ላይክና ሼርም አድርጉልን። አብረንም ጌታን እናገልግል። ጌታ ኢየሱስ ክርስቶስን ላልተቀበሉት ወዳጆቻችሁ ዜናችንን ይስሙት፣ አስተላልፉልን። ዓላማችን ማስመለጥ ስለሆነ መተጋገዝ ግድ ይላል። ከዚህ በፊት በማይክሮቺፕስ ጉዳይ ሰፋ ያለ ዳሰሳ ማቅረባችን ይታወሳል። አሁንም ይሄው ነገር ተጠናክሮ መቀጠሉን የሚያወሳ መረጃ ነው ይዘን የቀረብነው። ጉድ በሉ። በቅርብ ጊዜ የሰውን አይምሮ ልናነበው ነው። በ2026 ዓ.ም በአንጎል ውስጥ ቺፕስ ለማስቀመጥ እቅድ ወጥቷል እያሉ ነው። እናውጋችሁ። የጎስፕል ኢን ዘ ኢንድ ታይምስ ሚኒስትሪስ ዳይሬክተር የሆኑት ሚስተር ኔልሰን ዋልተር የተባሉ ግለሰብ ስለዚህ ጉዳይ የኢኮኖሚክ ፎረም መስራችና ሊቀመንበር የሆኑት ክላውስ ሽዋብ በፈረንሳይኛ ቋንቋ በቪዲዮ ያስተላለፉትን በመጥቀስ በዩቲዩብ ገጻቸው እንዲህ ይላሉ። ይህ የኮምፒውተር በይነገጽ ወይንም ኮምፒውተር ኢንተርፌስ በ2026 ዓ.ም በዓለም ላይ በሚኖሩ የሰው ልጆች ሁሉ ላይ ለማስቀመጥ እቅድ እንዳላቸው በቅድሚያ በሰዎች ልብስ ላይ ተቀምጦ ሰዎች በቴሌፖቲ ወይንም የቃላት ልውውጥ ሳይኖር በአእምሮ ብቻ መግባባት እንዲችሉ ከዚያም በመቀጠል በሰዎች አንጎል ላይ በማስቀመጥ ሰው ኮምፒውተሩን እንደሚቆጣጠረውና ከዚያም በሂደት ኮምፒውተሩ የአንጎልን ሥራ በመውሰድ ለሰው ማሰብ እንደሚጀምር
ከዚያ በኋላ ያው ሰው ሳይሆን ማሽን ብቻ እንደሚቀር ተናግረዋል ብለዋል። ካሁን በፊትም በሳን ፍራንሲስኮ የሚገኝ የዚህ ማይክሮቺፕስ ፈብራኪ ድርጅት ኃላፊ ኤለን ማስክ እንደተናገሩት ድርጅታቸው ይህንን ሙከራ የሚመራ ዳይሬክተር እንደሚቀጥሩና የዳይሬክተሩ ኃላፊነት ከፍተኛ ደረጃ ካላቸው ሐኪሞችና ኢንጂነሮች እንዲሁም ይህንን ሙከራ ለማድረግ ከሚሳተፉ ሰዎች ጋር በቅርበት በፍሪሞንት ካሊፎርኒያ ይሰራል ብለው ነበር። ይህ በእንዲህ እንዳለ ማይክሮቺፕስ በዝንጀሮችና በአሳሞች ላይ እንደተሞከረና እንዲያውም ከዛሬ 10 ወር በፊት በዩቲዩብ ማይክሮቺፕስ የገባለት ዝንጀሮ በኮምፒውተር ላይ ጌም ሲጫወት ኒውራሊንክ አሳይቷል። ይሁን እንጂ በዚህ በያዝነው ወር በፌብሩዋሪ 19 2022 ቺፕሱ የገባለት ዝንጀሮ ሕይወቱ እንዳለፈ ተነግሯል። ካሁን በፊትም የተለያዩ ዝንጀሮች ከባድ ጉዳት እንደደረሰባቸውና አንድ ዝንጀሮ ከዚህ ሙከራ በኋላ የእጅና የእግር ጣቶቹን እንዳጣም ተነግሯል። ይህ ሙከራ በ2020 በሰዎች ላይ ይሞከራል ተብሎ እንደነበረና ወደ 2022 እንደተዛወረ ነው የተነገረው። ያ ማለት እንግዲህ በቅርቡ ይጀመራል ማለት ነው። የዘገበችልን ፀሐይ መኮንን ነች። ምንጫችን የተለያዩ ድረ ገጾች ናቸው። እንግዲህ የአይምሮ ማንበብ ሙከራው ጋር ከተደረሰ የቤተክርስቲያን የምድር ላይ ቆይታዋ እጅግ እየተጠናቀቀ እየመጣ እንደሆነ አመላካች ነውና ነቅቶ ማነቃቃቱን ይደርልኝ ምንለው አይሁን መልእክታችን ነው። መግቢያችን ላይ ከጠቀስኩት ቆየት ካሉ የተደበቁ እንቆቻችን መካከል የናዝሬት መሠረተ ክርስቶስ ቤተክርስቲያንን ዝማሬ ሰምተን እንመለሳለን። Amen.
እንግዲህ የክርስቶስ ሙሽሪት መነጠቂያው ቀርቧል ጌታ ከመምጣቱ በፊት የማይሰሙና የማይታዩ ነገሮች የሉም ዘመኑን መመርመር ምንኛ አስፈላጊ ማባነኛ ድምጽ ነው ክብሯትና ክብሯን የምጽአቱ አዋጅ ነጋሪ ድምተኞቻችን በብዙ የታነጻችሁበትና ያተረፋችሁበት እንደሆነ ጥርጥር የለንም እንግዲህ ተወዳጁ ለዕለቱ ያዘጋጀነው የምጽአቱ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስሉ ነበር በቀሪው ቀኖቻችን ባገኘነው ጊዜ ሁሉ የምስራቹን የኢየሱስ ክርስቶስን አዳኝነት ለሰዎች በሙሉ ለማወጅ የምንፈጥንበት የምንቸኩልበት እንዲሆን መንፈስ ቅዱስ እንዲረዳን ፊቱን እንፈልግ ለኛም ጸልዩልን በሐሳብም ይሁን በተሰጣችሁ ጸጋ ሁሉ ከጎናችን ሁኑ ጌታ ቢፈቅድና ብንኖር በሌሎች መረጃዎች በሚቀጥለው ሳምንት እንገናኛለን ዜናውን ያነበብኩት በስርዓት ታደሰ ነኝ በቴክኒኩ ደግሞ ወንድማችን ይልቃል አስራት እንደዚሁም ዜና በመጽሐፍ እህታችን ፀሐይ መኮንን ተጨማሪ ማብራሪያ የሰጠን ደግሞ ወንድማችን ኤርሚያስ መቆያ ነበርን እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ዮሐንስ ራእይ ምዕራፍ 22 ቁጥር 12 እስከ 13 በደናው የተወደዳችሁ የምጽአቱ አዋጅ ነጋሪ ድምተኞች የዜናችን ዋና ዓላማው የኢየሱስ ክርስቶስን ዳግም መምጣትን አስመልክቶ የምስራቹን ወንጌል ማብሰር ነውና ይህንን ድንቅ ነፃ ስጦታ እንዲሁም የእግዚአብሔርን ፍቅርና የበዛው ምሕረቱን እናወራላችኋለን ሰው ይወለዳል ከዚያ ይሞታል ይሁን እንጂ ለሰዎች አንድ ጊዜ መሞት ከርሱ በኋላ ደግሞ ፍርድ እንደተመደበ የእግዚአብሔር ቃል ይነግረናል ስለዚህ ኢየሱስ ክርስቶስ በቅድስት ማርያም ማዕፀን በመንፈስ ቅዱስ ተጸንሶ ተወልዶ አድጎ በመስቀል ላይ ሞተ ተቀበረ በሶስተኛውም ቀን ተነሳ ተመልሶም እንደሚመጣ ተናግሮ ወደ ሰማይ አረገ እንደተናገረው ይመጣል መምጫውም ደርሷል እያልን እያወጅን እንገኛለን ይህም የእግዚአብሔር ስጦታ እንጂ ከናንተ አይደለም ማንንም እንዳይመካ ከሥራ አይደለም ስለሚል ቅዱስ ቃሉ ይህንን ክቡር ዘላለማዊና ነፃ ስጦታ ሰዎች አምኖ ብቻ እንዲቀበሉት የእግዚአብሔር በጎ ፈቃዱ ሆኗል ይህንን የማስታረቅንም ጸጋና አገልግሎት ስለተቀበልን የምስራቹን ዜና ለእናንተ ማብሰራችን ግድ ነው በመስቀል ላይ ኢየሱስ ክርስቶስ ተፈጸመ ብሎ የዓለምን ኃጢአት ሁሉ ተሸክሞ መጠናቀቁን ያበሰረው ለኛ ስለሆነ በንስሐ ምላሽ ሰጥተን ወደ ዘላለሙ ርስታችን በሩ እኔ ነኝ ባለው በራሱ በኢየሱስ ክርስቶስ በኩል መግባት ይሆንልናል አሁን የእግዚአብሔር አይን በዚህ ስፍራ በእናንተ ላይ ነው አጠገባችኋል እጁን ዘርግቶ ይጠባበቃችኋልና አንድ ነገር ብቻ ይጠበቅባችኋል ይህ ነፃ ስጦታ ለኔ ነው አሁን ወስደዋለሁ ማለት ብቻ እመኑት የዘላለምን ሕይወት መውረስ እጅግ በጣም ቀላል ነው እደግመዋለሁ በጣም ቀላል ነው አሁን እጅግ የተከበረው ደቂቃ ጋር ደርሰናል ወዳጆቼ እኔ የምለውን ተከትላችሁኝ እንድትናገሩ አበረታታችኋለሁ እግዚአብሔር አምላክ ሆይ
ይህንን እድል ስለሰጠኸኝ አመሰግናለሁ። እኔ ኃጢአተኛ ነኝ። ጌታ ኢየሱስ ለኔ ኃጢአት እንደሞተ እንደተቀበረና እንደተነሳ አምናለሁ። ሕይወቴን ላንተ ሰጣለሁ። በክቡር ደምህ እጠበኝ። ምንም የምመካበት የለኝም። ልጅህ አድርገኝ። የዘላለም ሕይወት አውርሰኝ። ዛሬ ሕይወቴን ስለተረከብከኝ ከሞት ስላዳንከኝ በሕይወት መዝገብ ላይ ስሜ ስለተጻፈ አመሰግንሃለሁ። ከዚህ በኋላ መንፈስ ቅዱስ ሕይወቴን ምራኝ። በኢየሱስ ክርስቶስ ስም አሜን አሜን። እግዚአብሔር የተመሰገነ ይሁን። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። የሞት ፍርሃትና ስጋት ከናንተ ላይ ተነሳ። እንኳን ደስ አላችሁ። ብትሞቱም ስጋችሁ ወደ አፈር ይሄዳል። ከሁለተኛው ሞት ስንብት አደረጋችሁ። በተረፈ በአካባቢያችሁ ወዳለው ቤተክርስቲያን ሂዱ፣ ህብረት አድርጉ፣ ያስተምሯችሁ። እግዚአብሔር ይባርካችሁ። በምድር ከተገናኘን እሰየው፣ ያለዚያ በአባታችን የዘላለም ቤት እንገናኛለን። በደህና ሁኑ።